grouped continuous data ይሄ ደግሞ continuous dataን በግሩፕ ማድረግ ነው እዚህ ጋር ተመልከቱ እንደዚህ ያለ it represents weight of grade 11 students in kilogram in which the highest observed weight was 70 kilogram and the lowest was 45 kilogram እንግዲህ weight ነው weight ከሆነ continuous ነው ማለት ነው ይሄንን continuous data ግሩፕ አድርጉ ነው ትልቁ 70 ኪሎግራም ነው የተማሪዎች የ11ኛ ክፍል ተማሪዎች ክብደት ነው ትንሹ ደግሞ 45 ኪሎግራም ነው discuss how this data can be organized into 5 categories using class width በአምስት ክላሶች እንዴት እንመድበው ይሄን ትንሹ 45 ትልቁ 70 ከሆነ ምንድነው ከ70 45 ቀንሰን በአንድ ክላስ ስንት መሆን አለበት ሚለውን ለአጠቃላዩ ለክላሶች ቁጥር ማካፈል ነው ከ70 45 25 ነው 25 ለ5 5 ነው ስለዚህ አንዱ 5 ያዝ ስለዚህ ከ45 45 አለ 45 አሁን 45.5 ይኖራል እንግዲህ weight ስለሆነ ስለዚህ ከ45 እስከ ስንት እስከ 50 እስከ 50 ስንል ግን x እንበልና ለምሳሌ weight-ን x ወይንም w እንበል 45 less than or equal to weight less than 50 continuous ነው አሁን ምን አደረግን 45 እስከ 50 50ን ሳያጠቃልል ማለት ነው 45ን አጠቃሉ በዚህኛው ደግሞ 50ን ያጠቃልል less than or equal to weight less than 55 አያችሁ ልዩነቱ ይሄ ነው ከእንትን የሚለየው less than or equal to less than ከዛስ 55 less than or equal to weight less than 60 less than or equal to weight less than 65 less than or equal to weight less than 70 less than or equal የመጨረሻው ክላስ ስለሆነ እንደዚህ ለምንድነው or equal to 45ን ያጠቃልላል ግን 50ን ያጠቃልልም የመጀመሪያው ክላስ ቀጣዩ ክላስ 50 ያለው አሁን ቀጣዩ ክላስ ላይ ነው እና ምን ስላለ ነው ይሄ በነጥብ ኮንቲኒየስ ስለሆነ weight በነጥብ ሊገለጽ ስለሚችል ያንንም ስለሚያጠቃልል ነው እንዲህ የምናደርገው ስለዚህ ይሄ weight ወይንም ክላስ ኢንተርቫል እንደዚህ ይጻፋል ከዛ አስፈላጊ ከሆነ ሚድ ፖይንት የሚባል አለ ሚድ ፖይንት ለሌላ ካልኩሌሽን ያስፈልገናል ዝም ብለን አሁን ጽፈን እንለፍ ሚድ ፖይንት ማለት የክላሱ ትንሹና ትልቁ ቁጥር ተደምረው ለሁለት ሲካፈሉ 45 ሲደመር 50 95 ነው ለሁለት ሲካፈል 47.5 ትንሹ ሲደመር ትልቁ ለሁለት 50 እና 55 105 ለሁለት 52.5 ሚድ ፖይንት 60 እና 55 115 ለሁለት 57.5 62.5 67.5 ይሄ ሚድ ፖይንት ነው number of students ወይንም frequency እናውጣ ከ45 እስከ 50 ኪሎ ያሉ ተማሪዎች number of students ወይንም የተማሪዎቹ ቁጥር number of students ወይንም frequency ስንት ነው ከ45 እስከ 50 12 ተማሪዎች ከ45 እስከ 50 ክብደት ነው ያላቸው ከ50 እስከ 55 6 ተማሪዎች ከ55 እስከ 60 7 ተማሪዎች ከ60 እስከ 65 12 ተማሪዎች ከዛ 8 ተማሪዎች ያንን ቁጥሩ ኩሙሌቲቭ ፍሪኩዌንሲ ካስፈለገ እዚህ ጋር ማውጣት ይቻላል 12 እና 6 18 እና 7 25 እና 12 2 7 37 እና 8 45 አጠቃላይ 45 ተማሪዎች ክብደት ነው ማለት ነው ያው በዚህ መልክ ካታጎራይዝ አድርገን ግሩፕ አደረገን ነው ስለዚህ ግሩፕድ ኮንቲኒየስ ዴታ ይባላል ይሄ ዴታ ኮንቲኒየስ የሆነ ዴታ ግሩፕድ የሆነ ኮንቲኒየስ ዴታ ማለት ነው ክላስ ማርክ ወይንም ሚድ ፖይንት የሚባል ደግሞ አለ ሚድ ፖይንት ማለት the average of the lower and upper class limits የዛ ክላስ lower limit አለ upper limit አለ አቨሬጁ ያ ማለት or the average of upper and lower class boundary class limit class boundary ድንበር ይባላል lower class boundary ከupper ጋር ተደምሮ ለሁለት ሲካፈል ያ mid point ይባላል ስለዚህ grouped frequency distribution እንዴት ነው ኮንስትራክት የምናደርገው
መጀመሪያ ምን ያህል ክላስ እንደሚያስፈልግ ማወቅ ከዛ ከአንግሩፕድ ከሆነው ዴታ ከትልቁ ትንሹን ቀንሰን ለፈለግነው የክላስ ቁጥር ማካፈል ያ ምንን ይሰጠናል ክላስ ዊድዝ አንዱ ክላስ ምን ያህል ዴታ ይይዛል የሚለውን ይነግረናል on a certain construction site the weekly wages in birr of 100 laborers taken from a list የሆነ የኮንስትራክሽን ሳይት አለ ሳምንታዊ ደሞዝን ነው የሚያሳየው የ100 ሰዎችን ሳምንታዊ ደሞዝ ስለዚህ ዌጅ ደሞዝ ኮንቲኒየስ የሆነ ዴታ ነው ደሞዙ 7345 ብር ከ35 ሳንቲም ምናምን ሊሆን ይችላል ነጥብ ስላለበት ኮንቲኒየስ ነው ስለዚህ አንግሩፕድ ዴታው highest observed wage was ብር 258 ከፍተኛ ደሞዝ በዛ በሳምንት 258 ብር ነው ዝቅተኛው ደግሞ 142 ብር ነው እና ይሄንን በ6 ክላሶች ፍሪኩዌንሲ ዲስትሪቢዩሽንን ስንሰራ ምን ይሆናል በ6 ክላሶች ስናደርግ አንዱ ክላስ ምን ያህል መያዝ አለበት ትንሹ ቫልዩ ከ142 እስከ ስንት ይሄድ የመጀመሪያው አናቀም እሱም እናቀው ከትልቁ ከ258 ትንሹን ቀንሰን 142 ነው ለአጠቃላይ ስንት ክላስ ይሆናል ለ6 ክላስ ነው የተባለው 6 ስለዚህ ይሄ ሲቀነስ 116 ነው ለ6 19 ነጥብ ምናምን ይመጣል እና ይሄ ስናጠጋጋው 20 በአንዱ ክላስ 20 ስለዚህ ከ142 ጀምሮ እስከ 162 ወይንም ከ140 እስከ 160 ማድረግ እንችላለን ስለዚህ ዌጅ ደሞዝ 140 ሌዛን ኦር ኢኳል ቱ ዌጅ ሌዛን 160 የመጀመሪያው ከዛ ከ160 እስከ 180 160 ሌዛን ኦር ኢኳል ቱ ዌጅ ሌዛን 180 ይያለን ከ180 ሌዛን ኦር ኢኳል ቱ ዌጅ ሌዛን 200 ሌዛን ኦር ኢኳል ቱ ዌጅ ሌዛን ሌዛን 220 ሌዛን ኦር ኢኳል ቱ ዌጅ ሌዛን 240 ስንት ክላስ 1 2 3 4 5 የተባለው ስንት ክላስ ኦኬ 6 ክላስ አሁንም ይሄዳል ከ240 ሌዛን ኦር ኢኳል ቱ ዌጅ ሌዛን 260 እንደዚህ ይሄዳል ነው ሶ ይሄ ዊክሊ ዌጅ ነው በብር ክላስ ኢንተርቫል ዊክሊ ዌጅ ነው ከዛ ፍሪኩዌንሲውን ምን ያህል ሰዎች number of laborers ወይንም ሰራተኞች number of laborers ይሄ ፍሪኩዌንሲ ነው ምን ያህል ሰዎች ከ140 እስከ 160 ምን ያህል ሰዎች ይከፈላቸዋል 7 ሰዎች ናቸው መቁጠር አሁን እዚህ ጋር አንግሩፕ የሆነ የተሰጠን ነገር ስለሌለ ቴብሉ በዚህ አይነት መልክ ይሰራል ቴብሉን እንደዚህ ሰጥቶናል ነው 7 ሰዎች 20 ሰዎች እያለ ሰጥቶናል የ100 ሰዎችን ከዚህ ኮንስትራክት የኩሙሌቲቭ ፍሪኩዌንሲ ዲስትሪቢዩሽን ኩሙሌቲቭ ፍሪኩዌንሲ እዚሁ ላይ መጨመር ይቻላል ይሄ ፍሪኩዌንሲ ዲስትሪቢዩሽን ነው የተሰጠን ቴብል ኩሙሌቲቭ ፍሪኩዌንሲ ሲሆን እዚህ 7 ነው 7 እና 20 27 እና 33 27 ላይ 33 60 ነው 60 ላይ 25 75 85 ነው 85 ላይ 11 96 ነው 96 ላይ 4 100 ነው ኩሙሌቲቭ ፍሪኩዌንሲ እንደዚህ ይመጣል እዚህ እንደምናየው በዚህ ቴብል what is the range ሬንጁ ስንት ነው ከትልቁ ትንሹን መቀነስ ነው ትልቁ ቫልዩ ስንት ነው 258 ትንሹ 142 ሬንጁ 116 ነው 116 ከትልቁ ደሞዝ ትንሹን ስንቀነስ what is the class width ክላስ ዊድዙን እንዴት እንሰራለን ከትንሹ ትልቁን ቀንሰን ለ6 ማካፈል ነው ስንት ነው 19 ነጥብ ምናምን 20 ነው ይመጣልን አንዱ ክላስ ላይ 20 ነው ስፋቱ የሚሆነው ነው ወይንም እዚህ ጋር ማየት ከ140 እስከ 160 20 በእያንዳንዱ ክላስ ያለው ስፋት 20 ነው what is the frequency of the fourth class አራተኛው ክላስ 1 2 3 4 አራተኛው ክላስ ፍሪኩዌንሲው ስንት ነው 25 ነው how many people are paid per 220 and more 220 እና ከዛ በላይ ማለት 220 እና ከዛ በላይ ማለት ወደዚህ ወደ ታች ነው ያለው ስንት ሰዎች ናቸው እየተከፈላቸው ያለው 220 እና ከዛ በላይ አናቅም አይደል እሱን ከ220 እና ከዛ በታች እየተከፈላቸው ያለው ከ220 በታች እየተከፈለ ያለው
ተመልከቱ ኩሙሌቲቭ ፍሪኩዌንሲውን ነው 85 ነው። ከ220 በታች የሚከፈላቸው አጠቃላይ ሰዎች 85 ናቸው። ስለዚህ ከ220 በላይ የሚሆነው ከአጠቃላይ ከ185 ከ220 በታች ከሆነ ከ220 በላይ ስንት ይሆናል? ከ85 በላይ 100 ሲቀነስ 85 ከአጠቃላይ 85 ሲቀነስ 15 ሰው ከ220 ብር በላይ እየተከፈለው ነው። እዚህ ጋር in a certain secondary school the monthly wages in birr of 100 teachers taken from የ100 መምህራን ደሞዝ ነው ወራዊ ደሞዛቸው እንደዚህ ተጽፏል እና በአንድ የሁለተኛ ደረጃ ትምህርት ቤት ላይ ሃይስት ደሞዙ 11000 ነው። ላውስት ደግሞ 4200 ነው። ይሄ በ5 ክላስ ተጽፎ እንደዚህ ያለ ደሞዛቸው። ስለዚህ በ5 ክላስ አንዱ ክላስ ምን ያህል ይይዛል የሚለው ከትልቁ ከ11000 ትንሹ 4200 ተቀንሶ ለአጠቃላይ ለክላስ ቁጥር ለ5 ማካፈል ነው። ከ11000 4800 ነው። 6800 ለ5 1300 ምናምን ነው የሚመጣው ሲጠጋጋ ወደ 1400 ይሆናል። ስለዚህ ከ4200 ጀምሮ 1400 5600 ከ5600 7400 ይይዛል ነው አንዱ ክላስ። based on ከዚህ construct a cumulative frequency distribution cumulative frequency ስሩ ማለት እዚህ ላይ cumulative frequency already frequency distribution ተሰጥቶናል። cumulative frequency ምን ይሆናል? 23 አለ የመጀመሪያው 23 እና 16 39 ነው። 39 እና 30 69 69 እና 20 89 እና 11 100 what is the range ሬንጁ ስንት ነው? ከ11400 ከትልቁ ትንሹ ሲቀነስ ነው ሬንጅ 6800 ነው ሬንጁ 6800 what is the frequency of the fourth class 1 2 3 fourth class ይሄ ነው። የዚህ ፍሪኩዌንሲ ስንት ነው? 20 what is the class width የክላስ width ስንት ነው? 1400 ብለናል። ክላስ width ማለት ከትልቁ ትንሹ ተቀንሶ ለ5 ሲካፈል የተጠጋጋው ቫልዩ 1400 ነው። determine the lower class limit for the third class ሶስተኛው ክላስ ይሄ ነው። lower class ሊሚቱ ስንት ነው? 7000 lower class limit 7000 what is the class mark of the second class የሁለተኛው ክላስ ይሄ ነው። ክላስ ማርኩ ትንሹ ሲደመር ትልቁ ሲካፈል ለ2 5600 ሲደመር 7000 ለ2 ሲካፈል 12600 ነው። ለ2 ሲካፈል 6300 ነው። ክላስ ማርክ 6300 how many people are paid per 7000 and more 7000 እና ከዛ በላይ የሚከፈላቸው ሰዎች ቁጥር 7000 ያለ ከዛስ 8000 ያለ ይቀጥላል ወደ ታች ነው። ከዚህ ወደ ታች ስንት ወዴት ነው የምንሄደው? እዛ ጋር ያለው cumulative frequency 69 ነው። 69 ማለት ምን ማለት ነው? እስከ 7000 ከ7000 በታች የሚከፈላቸው ሰዎች ቁጥር ማለት ነው። ከዚህ በታች ይሄ ከታች ያለው ተደምሮ አይደል 69 ሰዎች ከ7000 በላይ በታች ይከፈላቸዋል። አሁን የተፈለገው በላይ ያሉት ስንት ናቸው? 100 ሲቀነስ 69 ናቸው። ስንት ከ169 31 ከ7000 እና ከዛ በላይ የሚከፈላቸው ሰዎች ቁጥር 31 ናቸው ነው። ወይንም ከታች መደመር ነው 11 እና 20 ይቅርታ በጣም ይቅርታ ከ7000 በታች የሚከፈላቸው እዛ ጋር 39 ናቸው። ከ7000 በታች ከዚህ ሰከንድ ላይ ነው። ስለዚህ ከ7000 በላይ ማለት ከዚህ ወደ ታች ነው። ከዚህ ወደ ታች ስለዚህ ከ7000 በታች 39 የሚከፈላቸው ከሆነ 100 ሲቀነስ 39 61 ሰዎች ናቸው። ያ ማለት ከ7000 በላይ ስንት ሰዎች አሉ ነው 7000ን ጨምሮ። ስለዚህ እዚህ ጋር መተን እስከዚህ ድረስ መሄድ ነው። ከታች አሁን 30 አለ እዚህ 20 50 እና 11 61 ሰው አለ። ከ7000 በላይ የሚከፈለው 61 ሰው አለ ነው። ይሄኛው ከ7000 በታች ሲሆን 39 ሰው ነው። ግራፊካል ሪፕሬዘንቴሽን ኦፍ ግሩፕድ ዴታ ይሄን
ግሩፕ የሆነውን ዴታ በግራፍ መግለጽ ነው። in the previous section already ያየናቸው ዳታን በቴብል መግለጽን አይተናል። አሁን ደግሞ በግራፍ መልክ መግለጽን እናያለን። ስለዚህ በግራፍ ስንገልጽ አሁን ሂስቶግራም አለ፣ ፍሪኩዌንሲ ፖሊጎን አለ። ምንድነው የሚለውን ይሄንን ሀተታ ከማየት ቀጥታ ወደ ስራው እንሂድ። ለምሳሌ እዚህ ጋር እንደዚህ አይነት ቴብል አለን፣ ዊክሊ ዌጅ፣ ከዛ ደግሞ እንዲህ የነምበር ኦፍ ሌበረርስ አለን። ይሄንን በሂስቶግራም ለመጻፍ ኤክስ እና ዋይ አክሲስ ነው ማድረግ ያለብን። ይሄንን በኤክስ አክሲስ፣ ይሄንን በዋይ አክሲስ እናደርጋለን። ከዛ ጋፑን በስንት እናርገው? አሁን 7 20 33 25 እንደዚህ ያለ አለ። ስለዚህ ጋፑን በስንት በ5 በ5 በ10 በ10 እናርግ የሚለውን ኤክስ እና ዋይ አክሲስ ላይ ራሳችን እንትን ስኬሉን እናወጣለን። የመጀመሪያው ከ140 እስከ 160 ነው። እሱን ኤክስ እና ወደ ላይ ደግሞ ዋይ አክሲስ አለ። የመጀመሪያው ከ140 እስከ 160 አለ። ቀጣዩ ከ160 እስከ 180 አለ። ቀጣዩ ከ180 እስከ 200 አለ። ከ200 እስከ 220 አለ። ከ220 እስከ 240 አለ። ወደ ላይ 7 20 33 እያለ አለ። ስለዚህ በ10 በ10 እናደርገው። ጋፑን ወደ ላይ ያለውን ጋፕ 10 0 ብለን 10 20 30 እኩል ጋፕ መሆን አለበት 40። አሁን ይሄ በ10 በ10 ነው ስኬሉን ያደረግነው። በ5 በ5ም ማድረግ እንችላለን። 5 10 15 20 ማለት እሺ። ከ140 እስከ 160 ባለው 7 ነው። ስለዚህ 7 ማለት እዚህ አካባቢ ነው። ስለዚህ እዚህ ምን ይሆናል? እዚህ አካባቢ ከ140 እስከ 160 ባለው። ስለዚህ እንዲህ እናደርጋለን። ከዛ ማቅለም ይሄ ነው። ከ160 እስከ 180 ባለው ደግሞ 20 ነው። 20 ማለት እዚህ ጋር ነው። ከ160 እስከ 180 እዚህ ከሆነ እዚህ አቆመን እንዲያደርገን እንዲህ። ከ180 እስከ 200 ደግሞ 33 ነው። 33 ማለት ከ30 ትንሽ ከፍ ብሎ እዚህ አካባቢ ነው። 33 ከስንት? ከ180 እስከ 200 ያለው ከዚህ እስከዚህ ያለውን ጋፕ ብናደርግ 33 እዚህ ጋር ነው። እንዲያደርገን እንደዚህ እንዘጋዋለን። ከ200 እስከ 220 ያለው 25 ነው። 25 ማለት 20 መሃል ላይ በ20 እና በ30 መሃል ላይ 25 ቀጥ አድርገን እንወስዳለን። እሱንም እዚህ ጀምረን እንዲያርገን እስከ 220። ይሄ ምንድነው? የየራሱ አሁን ከ140 እስከ 160 ይሄ ጋፕ አለ። ከ160 እስከ 180 ይሄን ያልሰጠን። ከ180 እስከ 200፣ ከ200 እስከ 220፣ ከ220 እስከ 240 ላለው እንዲህ ብንሰጥ እሱ ስንት ነው? 4 ነው። 4 ማለት እዚህ ታች አካባቢ ዝቅ ብሎ እዚች ጋር ማለት ነው። ይሄውን ሂስቶግራም ይባላል። ይሄንን በቀለም መሙላት እንችላለን ውስጡን። ስለዚህ ይሄው የተሻለው ከ140 እስከ 160፣ ከ160 እስከ 180 ይሄ ጋፑ 20 ጋፑን የሚያሳየን። ከዛ ይሄ ከፍታው በዛ ስንት አለ የሚለው ይሄው 7፣ ይሄ 20፣ ይሄ 33፣ ይሄ 25፣ ይሄ ወደ 10 እንደዛ ነው። ይሄ ደግሞ 4። በዚህ በሂስቶግራም መሳል ይቻላል ነው። ይሄ ነው ሂስቶግራም። ለዚህ ደግሞ ሌላው ፍሪኩዌንሲ ፖሊጎን ስሩ ከተባለ ፍሪኩዌንሲ ፖሊጎን የሚሆነው መሃል ያለውን ቁጥር ፍሪኩዌንሲ ፖሊጎን መሃል ያለውን ቁጥር ኤክስ አክሲሱ ላይ መሃል ያለውን ቁጥር ነው። 140 እስከ 160 አለ። 140 160 ሲደመሩ 300 ነው። ለሁለት ሲካፈል 150 ነው የሚሆነው። 160 180 ተደምሮ 340 ለሁለት ሲካፈል 170። እነዛን ቁጥሮች እንጽፋለን ኤክስ አክሲስ ላይ 150 ከዛ 170 190 ጋፑም ያው ተመሳሳይ ነው የሚሆነው 20 2 10 ላይ 20 230 230 ላይ 20 250 ዋይ አክሲስ ላይ ደግሞ
ጋፕ አሁን እኛ በተመቸን ስኬል በ5 ከሆነ 5 10 15 20 በ5 25 30 35 40 እንደዚህ አድርገን እንሰጣለን። አሁን 150 ማለት ይሄን ነው የሚወክለው። 150 7 ሌበረሮች አሉ። ስለዚህ 7 ማለት ከ5 ትንሽ ከፍ ብሎ በ2 ከፍ ብሎ እዚህ አካባቢ ነጥብ ዶት እንይዛለን። 170 ደግሞ ቀጣዩ 20 ነው። 20 ማለት እዚህ ጋር። ስለዚህ 170 ላይ 20 ዶት። ቀጣዩ 190 ነው። 190 33 190 ላይ ወደ ላይ 33 ማለት እዚህ አካባቢ እዚህ ይሆናል። 210 ላይ ደግሞ 25 210 ላይ 25 እዚህ ነው። ሁለቱም የሚገናኙበት እንዴ 230 ላይ 11 230 ላይ 11 እዚህ 10 አጠገብ እንዲህ ይሆናል። ቀጣይ 250 ላይ 4 ማለት ከ5ም በታች 4 ዝቅ ብሎ እዚህ ጋር ከዛ እነዚህን ዶቶች ማገናኘት እንዲህ ይሆናል። ከዛ እንዲህ ይሆናል። ከዛ እንዲህ ከዛ እንዲህ ከዛ እንዲህ ይሄውን ፖሊጎን ፍሪኩዌንሲ ፖሊጎን ይባላል። ያደረግነውን አይታችኋል። ይሄው በዚህ ሲሳል እንደዚህ ነው። 150 170 ሚድ ፖይንቱ ይጻፍና ኤክስ አክሲሱ ላይ ዋይ አክሲሱ ላይ ደግሞ ፍሪኩዌንሲው ይጻፋል ነው። እዚህ ጋር ያው እንትን ስታደርጉ ኤክስ አክሲስ ላይ የሚጻፈው ዊክሊ ዌጅ ኢምበር ያ ሚለውን እንዳትረሱ። ዋይ አክሲስ ላይ ምንድነው የጻፋችሁት ሚለውን እንዳትረሱ ያንን መጻፍ። ለምሳሌ እዚህ ጋር ድራው ዘ ሂስቶግራም ፍሪኩዌንሲ ፖሊጎን ፎር ፕሪቪየስ ኤክሰርሳይዝ 7.4 እዚህ ኤክሰርሳይዝ 7.4 ላይ ሰርተን ነበር። ለዚህ ኤክሰርሳይዝ የመጀመሪያው ሂስቶግራም ስሩ ነው። ከዛ ፍሪኩዌንሲ ፖሊጎን ስሩ ነው። ስለዚህ ቀላል ነው። ከ4200 እስከ 5600 ኤክስ አክሲስ ላይ ሂስቶግራም ስንሰራ ኤክስ አክሲስ አለ። የመጀመሪያው ከ4200 ሌስ ዛን ኦር ኢኳል ቱ ኤክስ ሌስ ዛን ኦር ኢኳል ቱ 5600 ሁለተኛው እያለ እንደዚህ እያደረግን እንጽፋለን። ጋፑን እዚህ ጋር ያለውን ሌስ ዛን ኦር ኢኳል ቱ ሚለው እንዳለ እንጽፋለን። ከዛ ዋይ አክሲስ ላይ ደግሞ ወደ ላይ እንዲህ ዋይ አክሲስ ላይ ያለው በጋፕ 23 16 30 አለ። በስንት እናርገው ሚለውን እንደተመቸን በ5 ካረግን 5 10 15 እኩል ጋፑ እኩል እንዲሆን መጣር አለብን። 20 25 እንደዚህ እናደርጋለን። እሺ ከ4200 እስከ 5600 23 ነው የሆነው። 23 ከ4200 እስከ 5600 ለምሳሌ ከዚህ እስከዚህ ብንሰጠው ለእያንዳንዱ ጋፕ እስከ 7000 እስከዚህ እስከ 8400 እስከ 9800 እስከ 11200 23 ማለት እዚህ አካባቢ ነው። 23 መሃል ላይ ስለዚህ እንደዚህ ነው የሚሆነው። ከዚህ እንደዚህ ሄዶ እስከዚህ እንዲህ ይዘጋል። ሁለተኛው ከ5600 ያለው ደግሞ 16 ሁለተኛው 16 ማለት ከ15 አንድ ስቴፕ በላይ 16 እዚህ ጋር። ስለዚህ ከዚህ እስከዚህ እንዲህ ይዘጋል። ከ70000 እስከ ያለው 30 ነው። 30 25 እዚህ 5 እንጀምር 30 እዚህ አካባቢ ነው። የዚህ ጋፕ ደግሞ እዚህ ጋር ነው። ከዚህ እስከዚህ ድረስ። ቀጣዩ 20 ያለው እዚህ ጋር ነው። በዚህ መስመር ይሄዳል። ከዚህ ይሄን ቀጣዩ 11 ያለው እዚህ አካባቢ ነው። በዚህ ሄዶ እዚች ጋር ሂስቶግራሙ ይሄን ይመስላል። ስናቀልም ደግሞ እንዲህ ነው። እንዲህ ቀለማል። ከዛ እዚህ መሃል እንዲህ ቀለማል። ማቅለም ይቻላል። ከዛ እዚህ እስከ ላይ ቀለማል።
በዚህኛው እስከ አሰመርነው ድረስ ከዛ በዚህ ጋር እንዲቀለማል እንዲህ ይሆናል ማለት ነው። አክቹአሊ መስመሮቹ እንዳይጠፉብን ይሄን ይመስላል ሂስቶግራም። ሌላው ፍሪኩዌንሲ ፖሊጎን ለመስራት ሚዱን ነው የምንሰራው። አሁን እዚህ ጋር 4200 እስከ 5600 አለ። እዚህ ሚድ 4200 ላይ 5600 እንደምረን ለሁለት ስናካፍል 4900 የዚህኛው 7000 ላይ 12600 ለሁለት 6300 እያደረግን ለእያንዳንዱ እዚህ 7700 እዚህ 9100 ሚድ ሁለቱን ይሄን እንደምረን ለሁለት ማካፈል 10500 እነዚህን ኤክስ አክሲስ ላይ እንጽፋለን። ኤክስ አክሲስ ላይ 4900 ከዛ 6300 7700 9100 10500 ይሄ ኤክስ አክሲስ ላይ ነው። ዋይ አክሲስ ላይ ጋፑን በ5 ጋር ግን 5 10 15 20 25 30 እያለ አሁን 4900 በሚወክለው 23 ነው ያለው። 23 በ23 መስመር ለ4900 በ23 መስመር 23 እዚህ አካባቢ ነው ዶት ማድረግ 6300 ደግሞ 16 6300 መስመር 16 እዚህ አካባቢ ነው ሁለቱም የሚገናኙበት 7700 ላይ 30 ነው 7700 የት ነው 30 ሁለቱም የሚገናኙበት እዚህ 9120 ነው 20 መስመር ላይ እንደዚህ 9100 አለ 10500 11 ነው 11 እዚህ አካባቢ አለ 10500 ስለዚህ እነዚህም ዶቶች ማገናኘት መጀመሪያ እንዲህ ያለ ከዛ እንዲህ ቀጣዩ እንዲህ ስለዚህ ይሄ ፍሪኩዌንሲ ፖሊጎኑ ነው። በእንደዚህ አይነት መንገድ ይሰራል ሂስቶግራሙ እንደዚህ ይሰራል። ቀጣዩ the table below shows weight of grade 11 section A male students የ11ኛ ክፍል የወንድ ተማሪዎችን ከብደት ነው የሚያሳየው። draw the histogram draw the frequency polygon ተመሳሳይ ነው ሂስቶግራም ፍሪኩዌንሲ ፖሊጎን እዚህ ጋር ቀለል አድርገን እንነሳል። ሂስቶግራሙን ከ40 እስከ 45 ከ40 እስከ 45 ያው በዚህ መልክ ጻፉ 40 ሌዛ ነው ኢኳል ቱ ከ45 እስከ 50 ከ50 እስከ 55 ከ55 እስከ 60 ከ60 እስከ 65 ከዛ ዋይ አክሲሱ ላይ ጋፓውን 48 እያለ አለ 48 ስለዚህ ይሄንን በሁለት ትልቁ 12 ስለሆነ በሁለት መስጠት እንችላለን 2 4 6 8 ስኬሉን በፈለግነው ነው የምናደርገው ለኛ እንዲያመች። አሁን እዚህ የተቀራረበ ከሆነ ስኬሉን ትንሽ ማድረግ 40 እስከ 45 4 ነው 4 ከ40 እስከ 45 እዚህ እንትኑን ቆርጠን ከ45 እስከ 50 እስከዚህ እንዲህ ጋፕ ከሰጠን እንዲህ ከ45 እስከ 50 8 ነው 8 ማለት በዚህ መስመር ስለዚህ ወደዚህ ይመጣል እንዲህ ይሄዳል እንደዚህ ከ50 እስከ 55 12 በዚህ መስመር ነው ወደ ላይ ቀና ይላል ወደዚህ ከዛ ወደ ታች ከ55 እስከ 60 9 ነው 9 በዚህ መስመር ከ8 አንድ ስቴፕ ከፍ ብሎ 9 በዚህ ይሄዳል እንደዚህ ከ60 እስከ 65 3 ነው 3 ከሁለት ከፍ ብሎ እዚህ መሃል ላይ እንዲሄዱ እንዲህ ሆነ
ይሄን ይመስላል ሂስቶግራሙ። ፍሪኩዌንሲ ፖሊጎንም በቀላል 40 ሲደመር 45 95 ነው። ለ2 42.5 ግማሹ። ስለዚህ ኤክስ አክሲስ ላይ 42.5 አለ፣ ከዛ 47.5 አለ፣ ቀጣዩ 52.5 57.5 62.5 እዚህ ዋይ አክሲሱ ላይ እሱንም በሁለት ካደረግን 2 4 6 8 10 12 ካደረግን 42.5 የሚያሳየው 4 ነው። ስለዚህ 42.5 ላይ 4 47.5 ደግሞ 8 ነው። 8 ከ47.5 ጋር 52.5 12 ነው። 52.5 እንዲህ ወደ ላይ ሄደ ከ12 ጋር 57.5 9 ነው። ከ8 በላይ 9 እዚች ጋር 57.5 ከ9 ጋር 62.5 3 ነው። 3 እዚህ መሃል ነው። 62.5 ከ3 ጋር ይሄን ስናገናኝ እንዲህ ይሄዳል፣ እንዲህ ይሄዳል፣ እንዲህ ይመጣል፣ እንዲህ ይመጣል። ፍሪኩዌንሲ ፖሊጎኑ ይሄን ይመስላል።